ሰሞኑን ጠፍቻለሁ አለው ደግሞ መጣል ቦስ ይችላል ወርቅ ይሸለማል ተብሏል። እንግዲህ ወርቁን እየጠበቅኩ ጀለሶቼ ጋር እየቀመቀምኩ አድሬ ምናምን ከጠዋት ስመጣ ተጣላን ማለት ነው። በቃ ቃይን ልጅ ይወጣለሁ ምናምን ስላት እግሬ ላይ ወርቃ ለምናኝ እግዚአብሔር። ከዛ በኋላ ፕራንክ ነው በል ምናምን አለችኝ። ቲክቶክ ላይ እንትን ላይ ዩቲዩብ ላይ በቃ ፕራንክ ነው ምናምን አልኩ። ምን ትላለህ እንዴ? ሄደ ብላ ቀውጥ ያርጋው እንዴ? ወንድ ልጅ ነው ከፈለገ ቅርብ ነው ሄዶ ይጫወታ። ምን ችግር አለ ምናምን አለ። ቀወጣችሁ እኮ። ኧረ በስመ አብ። ጓደኞቼ ራሱ ከነሱ ጋር እንደዚህ ኳስ ሲኖር ምናምን መች ቀን ነው በኔ ህይወት ውስጥ የመጣ ረግመዋለሁ ያን ነገር ሲሪየስሊ። ይሄኛው እና ይሄኛው እንዲህ ሲል ሲወድቅ አዲዳሱ አለ ቪዲዮ ላይ። አሁን እሱን ጫማ ነው የምታደርገው። ዚስ ዮርስ አዲዳስ ይኸው እዚህ ጋር አለ። ኖ አዲዳስ ነው አዲዳስ። አሁን እሱን ነው የምታደርገው። ጉራ ብቻ ይኸውልህ፣ ይሄን ረስተሃል። ከእንደገና ደግሞ እቃ ስንጥል ደግሞ ያ ድሮ ከሌባ ላይ የገዛኸው ሻንጣ ሙሉ ታች አይደለ እንዲ ያለው አልወሰድከውም ለካ እሱን። አወቅኩሽ ናቅኩሽ። ይኸውልህ እቃ እየጣልን ነው። ይህንን አይቼ ደግሞ ምንድን ነው እላለሁ። እንደዚህ አይቼ ማለት ነው ምንድን ትዝ ሲለኝ እንደዚህ አይነት ነገር አይ እኛ እኮ እስከ ተለዋዋጭ እኮ ስንገዛ የነበረው ግን ለነገር ተቀብሻለሁ። አንተም ሰርታ አትለወጥም። አሁን መጨረሻ የቡጢ መቀባቢያ ሆንሽ። አፍሽን ስትከፍቺ አሁን የኛ አፍ ነው የሚከፈተው። አሁን የኛ አፍ ነው የሚከፈተው። የኛ አፍ ለመታነቂያ አሁን ለመታነቂያ 2 ለመታነቂያ 1 ለመታነቂያ 2 እኔ ግን እንዴ ኧረ እኔ ብሆን እከላከላለሁ። እግዚአብሔርን እከላከል። እኔ የምላችሁ ግን ወንዶችን ይፈሯቸዋል ማለት ነው። ኧረ ሲያስጠላ ግን ልክ ህፃን ነበር ስሸጉር የነበረው። የረብ ጌታ እኔ የምመኘው የነበረው እንደዚህ ጡንቻ ያለው ቦክስ የሚቧቀስ ምናምን ነገር የቦቀሰው ልጅ ደግሞ በጣም ትንሽዬ ነገር ነው። እጁ ግን ሳየው በጣም ትንሽ ነው። ክሎዘ ትንሽ ናት እጁ ነው። እንዲህ ስለጨበጣት ነው። ከሁለቴ ነው እንጂ እግሩ ወደ ላይ እንዲህ። እኔ ደግሞ በእግሩ ሊማታ እንደዚህ መስሎኛል እኮ እንደዚህ ካራቴ የሚሰራ መስሎኛል። ለካ ወድቀሽ ነው ነፍስ ክሎዛፕ ስታደርጉት ይሰፋል። ገባችሁ? ከርቁ ላይ የተቀረጸችው እና እንዲህ ብላለች። ወዮ አልኩ በቃ ወዮ። ለካ እውነትም እናንተ ሴት የሚያባረር ወንድ በአጠቃላይ የሆነም ተጠጊ ተለጣፊ ቫይረስ ምናምን ነገር የለም። ቫይረስ ትንንሽ በሽታዎች ናቸው ትልልቅ በሽታ የሚሆኑት። እኔን የተማመንክለታን የራሱ ግራ ጋብተኛል። አንተን ልተማመን ወይስ አንተ የማውቀው ሴት ወንድ ላይ እንትን አላት ነው እና እሱ አንኮ ችግር የተፈጠረው እዛ ጋር አይምሮ ያልቀበል ያለው ሀው ጂጂ ሀው ያልኩትኝ ምን ተፈጠረ? ቡጢ ቀመሰች ፍራንክፈርት። ከዛ ምን ይሉታል? አምሮብሃል ወፍርሃል ሲሉት እዚህ ጋር ያስገቡልሽ። እዚህ ጋር ነው። የቱ ጋር ነው? ቤት በኩል የወጉሽ። አይሶር በዚህ አይነቱማ እኔ እንደበድባለሁ ማለት ነው። እኔ ብዙ ጊዜ እኮ ግን ይዤ ነበረ፣ ግን የምበላው ገንዘብ ስላለኝ አላማ ስላለኝ አንተን አጥፍቼ አልጠፋም ብዬ ነው። አይሶር ተያይዘን ነበር እኮ እንዴ ስቃለን። ሳቅ እንጂ እንደበብበት ፓንተን ባወለቅባት። አሁን እኮ እንደ ሴት እኮ አትቆጥረም ታውቃለህ? እንደዚህ እኔ
እግዚአብሔር ምስክሬ ነው። እኔ ለነገሩ ቦይፍሬንድ እንዲህ አላውቅም። በነገራችን ላይ እኔ እናቴ የልጆች አባት እናቴ ሰይጣን ነው። ሰይጣን በሰፈራችን በዓለማችን በመንደራችን የታወቀ ነው። ይሰቅልሻል ከፈለግሽ ያረገሽ። እኔ ለመጀመሪያ ጊዜ እንደዚህ ሙቃም ሰው ሳይ እንደዚህ የሚደበደብ ሰው ወይኔ አይኑ ፈጦ እሺ ገና ሲያዩ እኮ ነው የፈራው። ገና ሲያዩ አብስ ገበርኩ በሚስት ፊት ገባልን ገባልሽ በሚስትሽ ፊት አንዴት አድርገን ነው ሱሪ የምታወልቀው? ወንድ ነኝ እንዳትል። ከዚህ በኋላ ራን ብቻ። ከዚህ በኋላ እሷም አንድ ቀን መስማት አያስፈልግም። ጋይስ የምትሰሙት እንዳለ ውሸት ነው። እቺ ሰው ሴትዮ የምታወራው ውሸት ነው። እኔ ልጁ እንደ ወንድ ልጅ መጥቶ ከኔ ጋር አልተጣላኝም። እኔ ወንድ ልጅ መጥቶ ይጣላኝ ይምታኝ እመታለሁ፣ ችግር የለው። ወንድ አይደለው ግን ሲመታኝ እኔም መቼስ መልስ ይኖረዋል ምናምን ይኖረዋል። ከዛ መጥቶ በቃ ተናግሮ ሄዳ ኢሶኬ። አሁን ደግሞ እኔ ፍራንክፈርት ነው አይደለ የሚቀምበትም የሚውልበትም ቦታ ኤቭሪቲንግ አጣርቼ ጨርሻለሁ። እንዴት ማግኘት እንዳለብኝ እኔ ራሴ መልስ እሰጣለሁ። ግን እዛ ቦታ ላይ ከሴት ልጅ ጋር አንድ ልጅ ከሚስቱ ጋር ዱቅ ብሎ ዋዋዋው ስትል ለሴቷ ልጅ ክብር ምናምን ያስፈልጋልሽ። ወንድ ልጅ ከሆንክ እሷ እስክትሄድ 10 ደቂቃ ነበር። እሷን ሸኝቼ ስመለስ የለህም አንተ። ያ ማለት ተስፋ የቆረጠች ሴት ነች። ክርስቶስን ነው የምልሽ። አዎ ክርስቶስን። ኧረ እኛ ሲጀመር እኔ ብዙ ማውራት አልፈልግም። እኔ ችግር የለብኝም። አንድ ሰው ወጥቶ እዚህ ምላሱ ምናምን ስለወጣ ምናምን ችግር የለብኝም። ሂጃቡ በእናትሽ መስማት ራሱ ምን ከንቱ የሆነች ሴት ልጅ በመድኃኔዓለም መጣና አንተ ሰድበኛል ምናምን አናግረኝ ና እሺ አልኩት። አንተ ሊጣላ የመጣ ሰው ይጣላል፣ ወንድ ልጅ ከሆነ ማለት ነው። አፉን ከፍቶ ምናምን ሲል እናት እኔ በቃ ማለት ልጣለው እኔ እንደውም በቃ ሰዎች ያዙኝ ማለት ነው። በቃ ልጣለው ስል ማለት ነው። እሱ ራሱ የእሷን አጥፈው ያ ማን እሺ ምንድን ነው ሊጣላኝ መጥቶ ሊጣላኝ ለካ አይደለም ዝም ብሎ ፖስታ ፈጥሮ እዛ ጋር የሆነ ቪዲዮ ምናምን ቀርጾ ለመሄድ ነው የፈለገው ልጁ። ከዛ እኔ ደግሞ በቃ መጣላት አይደለ የመጣው እና እንጣላ ምንድን ነው የምፈልገው እኔ የሆነ ነገር እስኪጀምር ነው። አንተ ልትጣላኝ ከሄድክ የሆነ ሰው ጋር የሆነ ነገር መጀመር አለብህ። እኔ በቃ የሆነ ነገር ሬዲ ነኝ። በቃ ልጣላው የሆነ ነገር እስኪጀምር ነው እየጠበቅኩት ያለሁት ማለት ነው። አፉን ከፍቶ ምላሱን በቃ ለፍልፎ ምናምን በቃ እኔ እንዲህ ነኝ እና ትልቅ ቪዲዮ እየቀረጸኝ ሁላ እየሰደብኩት ነበር። አሁን ቻሮጊት ምን እንደምትል ታውቃለህ? ሁለቴ በቦክስ ብሎ ዘርሮት ተዘርሮ ሁለቴ በቦክስ ተዘርሮ ፍራንክፈርት ላይ እያለች ታወራለች። አሁን ላይፍ ላይ እየሰማሁት። ፍራንክፈርት ተገናኝታችሁ ነው ከኡስማን ጋር? አዎ ባኖፉ ላይ ያገኘኝና ና ምናምን ነገር በቃ እናወራለን። እናወራለን። ምንድን ነው የምታወራኝ አልኩት። ከዚህ በፊት ሰድበኛል ላይፍ ላይ ምናምን አለኝ። አዎ ሰድቤ ሊሆን ይችላል። እንዴት አልሰድብም ስትሳደብ አልኩት። ከዛ በኋላ ፒስ ምናምን ነገር አልኩት። ገባ። ከዛ በኋላ ምንድነው ሀሳብ ምናምን አልኩት። ምንድነው ሀሳብ ምናምን ነገር አልኩት። ከዛ ምንም የሚጣላ ልጅ አይደለም፣ በቃ ሽንታም ነው። ያው በቃ ፍቱ ከእሱ ጋር እኔ አስማማችኋለሁ። ምንድነው ችግራችሁ? እንደ እኔ በጋይስ ችግራችን ችግር የለውም። እኔ አሁን አድራሻውን አግኝቻለሁ፣ ያለበትን አግኝቻለሁ። በምን እንደምፈቱ አሳየዋለሁ። ገብቶሃል አባባል? የሆነ ምን ያደርግላችኋል? አሁን የቴክኖሎጂ ዘመን ላይ ደግሞ በጸብ ድሮ ተጣላን እኮ አሁን በድሮን ሆኗል ጸቡ። አዎ ግን አሁን ትስማማላችሁ፣ ችግር የለም። ግን ትስማማላችሁ። እግዚአብሔርን ሽንታም የሚል ነገር የለም። ሁለታችሁ ኖ እንደዛ ሳይሆን አሁን አንተም እሱም ወንድ ናችሁ፣ ትደባደባላችሁ። ያሸነፈ ያሸንፋል፣ የተሸነፈ ይሸነፋል። ኖርማል፣ ምንም ችግር የለውም። ግን ነው የተሰበሰቡ አውቀው ልክ እንደ ሴት ነው የሚሳደቡት። ወንድ የሆነ ቀድሞ ይጀምራል፣ ከዛ ዱቄት ያደርገው ነበር።
እንደውም መራዊ እኔ በእግሩ ላይ ነው የተደፋው። ኧረ በመድኃኒዓለም ኧረ በማርያም አንድ ጓደኛው ነበር እንግዲህ እያየ ነበር። እሱ ቢጀምረው ኖሮ እኔ መራዊን እራሱ ለቀው ነበር ማርያምን። ግን መራዊ እንዲጀምር አልፈለኩም። እኔ ለዛ ነው የታገልኩት። ምክንያቱም እሱ መጀመር እኔ ማሪ እኔ የማየው ነበረው ሁለት መነጽሩ ነው። እኔ እኮ ቅናት ነው እንደ ማሪ አንተ ላይ እንደዚህ እንደሚያንጨረጭራቸው ምን ሆነው ነው? እኔ ችግር የለውም። እኔ ብዙ ወንዶች አሉ ፍራንክፈርት ላይ የሚወዱኝ የሚያከብሩኝ ብዙ ዱርዬዎች አሉ። ይሄ ግን አንድ የሆነ ዝተት ነው። ልብሱን እንኳን በስነ ስርዓት ያልቀየረ የሆነ እንጃ ግን የሆነች እንደዚህ ሰው ጫፌ ቢነካ አይኖረው እንግዲህ መነጽሩን አይን ውስጥ ነበረ ዱቄት ማድረግለት። ሌላ ጊዜ መነጽር አድርገህ እንዳመጣ ነው ግን ኖ የፈለገውን አድርጎ ይምጣ። ምን ትመክረዋለህ መሰለህ ማሪ? ልብ ካለው ማለት ነው ይጀምረው። እንደዛ መሳደብ ሳይሆን እሱ ይጀምረው። ልብ የለውማ። ልብ ያለው ወንድ እኮ ነው የሚጀምረው። አዎ ካሁን በኋላማ እኔም እኮ ስወጣ ራሴን ተዘጋጅቼ ነው ሞት ችግሩ አለ ውስጥ ታውቃለህ። ተው ብዬ እየለመንኩ እኮ እንዲጀምረው እኮ ፈልጌያለሁ እኮ ልጁ አይጀምረውም፣ ይንጣጣል። ቢጀምረው እኮ ጥሩ ነበር። ሰው እየሰደብኩት አይመታኝም፣ የሆነ ነገር አይገፋኝም። ልከውስ ቢሆኑ ሲጀምር ሀሳባቸው አይሳካም። የኔ ማር እሱ የሚኖርለት አላማ አለው፣ ልጅ አለው። በቅርቡ ደግሞ ከኔ ጋር ይጋባል። እንደዚህ አይነት ወንጀል ውስጥ አይገባም። እነ ማንሽም ቅራቅንቦ ሁላ አደብሽን ግዢ። እሱ ይሄ አግሬሲቭ ምናምን ያ ድሮ ቀረ። ብልጥ ሰው ሆኗል። መራዊ ብልጥ ሰው ሆኗል። ስለዚህ ያሰባችሁት አይሳካም። ወንድ የሆንሽ ቀድመሽ ንኪው፣ እናሳይሻለን። የጀርመንን ሕግ እንግዲህ ሁሉም ያውቃል። መሀል ጣትህን እንኳን እኮ አውጥተህ መሳደብ አትችልም እኮ እያየ መሀል ጣትህን አውጥተህ የማትሳደብበት ሀገር ላይ ይደነፋሉ። እገልሃለሁ ወሬ ደና ቁርት ብላለች ማሜ። እውነቷን ነው። እና የኔ ፍቅር በጣም አምሮብሃል። ያማንዴ ታዲያ ሞታ የእንትኑ ቀለም ያምሮብህ ማለት ነው። ታዲያስ በፌክ አካውንት እየመጡ በቃ ደና ቁርት ተደበደብክ። የተደበደበ ሰው እንዲህ ነው እንዴ? በጣም ነው ያማረበት። አታዩትም? ጫንቃሽን፣ አንገትሽን፣ እግርሽን ምናምን አንቺ ሴት ነሽ እንዴ? አር ዩ ሲሪየስ? አር ዩ ማን? አር ዩ ማን? ዩ ቲንክ ውመንማ ሴት ልጅማ ለባሏ ዘውድ ናት። ስርዓት ታስይዥው ነበረ፣ ታስከብሪው ነበረ፣ ታውቲው ነበረ። ሰው ፊት እንደዚህ አትጨማለቅቲው ነበረ። አንቺ ሴት ነሽ እንዴ? ልጆችሽን ጥለሽ ሳምንት በሙሉ የ5 እና የ6 ዓመት ልጅ ጥለሽ ፍራንክፈርት ወንድ የምታሳድጂ ባለጌ አንቺ ሴት ነሽ እንዴ? ሴቱን ለሴቶቹ ታያቸው። ጉዴላ ሴት አይደለም ይሄ። ባህልም ያንቺ አይደለም ለነገሩ። በየጫከርና በየምናምኑ እየተፈራሽ ማንነት የሌለሽ እኮ ጉዴላ እኮ ነሽ። ሴት ነሽ እንዴ አንቺ? ደግሞ ሴት ያለሽ ቀሚስ ስለለበስሽ ነው አንዱ ቢግ ሼም አንቺ ጋር ቁጭ ብሎ ሴቶቹን ሲያብጠረጥር የዛኔ ተው አይባልም። ምንም ቢሆን ደህና ጊዜ አብራቸው አሳልፋቸዋል፣ ጥሩንም መጥፎንም አሳልፋቸዋል ብለሽ ብትገዡ እዚህ ቁጭ ዛሬ ራሱ ቁጭ ብለሽ እኮ ደህና ሰው ላኩበት፣ ደህና ሰው ትልቅ ሰው ላኩበት። ይሄ ምንም አልመታውም እኮ ምትይኮነሽ አሰዳቢ ወንድ ልጅ ሴት ልጅ ወንድ ልጅን በገንዘብ ብቻ አይደለም በአይምሮ ገንዘብ እንኳን ባይኖርሽ በሴትነትሽ ትቀይረዋለሽ። አንቺም ብሎ ሴቶች ሲያረጉ ሰምተሻል። ሴቶች ያልሽ ወንድ እንኳን እኮ ልጆቹን ሳያሳድግ እኮ ነው ያመለጠሽ። እኔ ያመለጠኝ ወንድ የለም ያመለጥኩት እንጂ ሁለተኛ ፍራንክፈርት አንረግጥም። እንደዚህ አይነት ጫማ አርጌ ብቻ
ይወል እንዲህ አይነት ጫማ አርጌ ብቻ ማለት ነው እኔ እናንተ አንገናኝ። እስቲ ኖርማል እኔ እደፋ እኔ እግዚአብሔር ምስክሬ ነው የምልህ እኔ እናንተ ብንገናኝ እመታለሁ። አንድ ነገር ይሳት ነገር አንድ ነገር ያ ታውራ ስትፈልግ ለምን እሷ ሲጀምር ከኛ አናት አትወርድም። ይሄን የመሰለ ልጅ እንትን ብሎ እንዴት ነው ዘላለሟን ከኛ አናት አትወርድም። ግን በዚህ አጋጣሚ ሄዳችሁ የምትነግሯት መልእክት ምን እንደሆነ ታውቃላችሁ? ሀሳብሽ አይሳካም። ያ አግሬሲቭ መራዊ አሁን የለም። አሁን አዲሱ መራዊ ነው ያለው እና ትንሽ ልብ ያለው ወንድ ላኪ ይበሏት። ኦኬ ልብ ያለው ወንድ ላኪ የሚሰነዝር ቀድሞ እንጂ እንደ ሴት ምላሱን እያሞጣሞጠ መራዊ እስኪሰነዝር የሚጠብቅ ወንድ አትላኪ ይበላት። ምክንያቱም መራዊ ብልጥ ሆኗል፣ መራዊ ተምሯል፣ የሚኖርለት አላማ ያለው ሰው ነው ብላችሁ ነገሯት። ኦኬ ያ ስትሮንግ ይላል እና እንዴት ነሽ? ገባሽ ቤት ፍርፍር ምናምን ተበላ ምናምን እንዴ? ሰራሁት። በስማም ግን ብቻዬን እንዴት ይበላልኝ? በስማም አብሬሽ ኖር ያበደ ነበር በኛ በጣም ቤት ስመጣ አልደበረኝም። ለምን እኔ ራሱ ምን እየጠጣ ፒዛ እየበላ ነው? ለስላሳ እየጠጣ ነው? ምንድን ነው? ፒዛ እየበላው ምንድነው? የማርየት ነው። ተንከባከባት። ያ በጣም ነው የተንከባከበኝ። እንዴ ማርዬ እንዴት አለ? ኧረ ምን ትንከባከበኛለህ? እኔ ለካ ራሴ ነው የተንከባከበው። አትዋሽ ገውካቤ እንዴ ተሸክሜሽ መዞር እኮ ይቀረኝ እኮ። አብረን ነው መኖር ያለብን ከምር። አልነገርካቸውም እንዴ በቅርቡ እንደምንጋባ? እንዴ ቀድም እኮ እንደዚህ በቅርቡ እኮ እንጋባለን እያለን እኮ ነው እያለ እኮ መሀል ላይ ገባብን። አለው ሰላምዬ፣ እንዴት ነሽ? ወይኔ ጠላት ከውጭ አይመጣም። አረ ችግር የለውም፣ ጠላታችንን ያብዛልን እንጂ ችግር የለውም። እየቀረፍ ነው እንሄዳለን። ጥሩ ነው እንኳን በመልካየ ነው በጣም እንጂ እኔ ገርሞኛል። አንዴ ቤብሺ አንዴ ሚውት ላድርግ አውራቸው። ምን አይነት ዳይመንድ ይሁንልህ? ብሉ ይሁን ምን በቃ አንተን በመረጥ ዝርያ አሮይ ያራዳ የኔ ቪዲዮ ላይቼው ማለት ነው ወዲያውኑ ለማርዬ ላኩላት። በቃ ሙሉ ቀን ነው የሳኩት። ክርስቶስን ነው የምልህ። የሆዴ ህዝብ ልጅ ነው የተባለው በምክንያት ነው አልኩኝ እኮ። ያማ እያየሁት ነበር፣ እየሳኩ ነበር። ሙሉ ቀን ነው የሳኩት። ማርዬ ቆንጆ ይቅርታዬን ተቀበልሽ? አዎ ተቀብያለሁ። ሮሚ ሶሪ ነው ፍቅር። ይሄ የዘመኑ ዊግ እኮ በቃ የምታወራውን እራሱ አታውቅም። አብሽር ችግር የለም ሮሚ አብሽር፣ እኛ እንግባባለን እኮ ሮሚ። ምንድን ነው ቀድማችሁኝ ቀለበት እኔ ተከትላችሁ ልታረጉን? እኔ ከሰታለሁ ጀርመን ቀለበት። ያማን ለኳሱ አትመጭም እንዴ ሮሚ? እመጣለሁ። ለኳሱማ ግድ ነው። ኳሱ ላይ እንደውም ለምን አይሆንም? ህዝብ ባለበት ዝርያ በቃ እናደርገዋለን። ክርስቶስ እናወራለን በውስጥ መድኃኒዓለም። አዎ እናቴ ትሙት ነው። እንደውም አሪፍ ሀሳብ ነው ሮሚ፣ አሪፍ ሀሳብ። ምን አዳራሽ እንደ ፋራ አሰባሰበን እዛው ላይ መድረኩ ላይ እንዴ አደናናቂ። በቃ እዛው የሚያቀም አበሻው እንዳለ በቃ መርቁኝልና ተመርቄ እዛው እንዴ ታሾፋለን። ወጪ የለ ምን የለ ወጪ ከምን የሚከሰቱት በአሪፍ እንዴ ዛኔማ እንዳለ እኮ ጥበቃው ሁሉ እኮ በቃ እኮ እንዳለ እኮ የሸገር ልጅ ነው። ምን ሆነሻል? ሸገር ነው፣ ኤቭሪዋን ሸገር ነው። ሰገጤዎችን ዳርዳር አድርገን የሌለ ሮሚ አሪፍ ሀሳብ ነው። እግዚአብሔር እንደውም አስብበታለሁ። እግዚአብሔርን ገና አስብበታለሁ። እንደውም በቃ አሪፍ ሰርፕራይዝ ነው። ለማሬ ደግሞ በቃ ስንት ካረንት ዳይመንድ ራሱ በቃ ዘጭ ያለው። አረ ዘጭ ያለው ነገር እገዛላታለሁ። ክርስቶስን ነው የምንሽረው።
ደግሞ ማሳጁ እንዴት አንተ ውበት እኮ አፈሰሰብህ። በስመ አብ እንዴ ፊቴን አጠበችልኝ እኮ ሮሚ። ኧረ በስላሴ አንቺ በጣም በብዛት አይውጣ የሰው አይን እንዳያይብሽ። እዚህ ምድረ ቡዳ ነው ያለው። ስራ ይዤ እኮ ነው ዝም ያልኳቸው ሮሚ። በደንብ አይሶ አሁን ራሱ ያኛው ቱና አይኔ ተደብቆ በሶስት ነው ከፍቶ የሚያየው። ክርስቶስ ተገባን እኮ እንደዛ እኮ በሶስት ብቻ በሶስት ግርግዳ ላይ ሁሉ በትልቁ አርጎ እግዚአብሔር ልጅ ደግሞ ትራስ ነኝ አለ ሮሚ። ምን እሺ ነው? ኧረ የማይለው የለም ካዳመጡት። እሱ እኮ ቀላል አያወራም። ኧረ ሮሚዬ ተውላኩብን እኮ ዛሬ። የሚገርምሽ ነገር አብረን ነበርን እና ፍራንክፈርት ወደ ቤት ልንመጣ ስንል የሆነ ካፌ ነበርን እና ከመሬት ተነስቶ አንዱ መጥቶ ነገር አይፈልገውም። እሱ አግሬሲቭ እንደሆነ ስለሚያውቅ ወይ አይማታ የሆነ ሴታ ሴት ነገር አውቆ ይልካል። ገባ 6 ነው እናንተ ማውሳት ሰክሰሳችሁ ላይ መስራት ብቻ ነው። ያሩ እኮ ነው የሚልሽ። በቃ ሰው ገብቶሻል። እዚህ ሀገር ደግሞ ቀድመሽ የሆነ ነገር ካረግሽ በቃ ፋውል ሰክሰስ ዝርያ። ለዚህ ለማይረባ ነገር ሰክሰስ ላይ መግፋት በቃ ያን ነው ይዞ መገኘት ነው። ለእንዲህ ጉዳይ ወፍ ሉካፍተር ራሳችሁን በቃ ይኸው ከአሁኑ የተወለወለ ጠመንጃ መስለኛ ራሳችን ግራ ገብቶናል። ሮሚ አማረብኝ አይደል? ኧረ እግዚአብሔርን ዝርያ ቀላል ጸዴው ድሮም ታምራለህ። አሁንማ አሁን ፏልኩኝ እግዚአብሔር ነው የምልሽ ሮሚ። ኧረ ኤቭሪዋን ላጯን እያዝረከረከች ነው። ማርዬ ታድላ እያሉ ወይኔ ማርዬ ይላሉ እንዴ። ባለፈው ፊቴን ስኪን ኬር ምናምን ተሰራው ምናምን በጣም እግዚአብሔር ይገባሃል። ይሄ ፊት እንኳን ተሰርቶ ሳይሰራም ማሻላ ነው ጉዳዩ። ሮሚ ያራራል ፊስ ነው አገር ሮሚያችን ፊስ ነው እግዚአብሔር ይመስገን። ይኸው ከኢትዮጵያ መተን ዘለን ትቀልዳለህ። ዛማን እዛ ነው የሚሰራው ዝርያ። ስራችሁ ላይ ተፍተፍ ብራችሁን ያዙ። ሰው ቂም ያዝ። የድሮ እንትን ያዙ። እኔ አለኝ ይላሉ። ምን ሲባሉ ብር መስሎን የድሮ ቪዲዮ ይዣለሁ ይላሉ። ብር አይዙ። ያው እግዚአብሔር ነው ወፍ የላቸው። ዝም ብለው በቃ የሆነ ቪዲዮ ይዞ ምናምን ብቻ ጭንቀታ መብረት ሰው ከፈትኩ ይላሉ። ምን ከፈቱ ብለህ ስታይ ሁለተኛ ቲክቶክ ምን ያህል ነው እንዴ? አንዱ ቲክቶክ ሁለተኛ ቲክቶክ ከፈት። እኔ እኮ 3 አለኝ ሲሉ 3 ሱቅ ስላቸው 3 ቲክቶክ ያ ማለት እኮ ነው የሚገርምሽ። በተለያየ አካውንት እየገቡ ለምን ሰው ሱቅ አይከፍትም? ቲክቶክ እየከፈታችሁ ምን አይሸጥ? ይኸው አንዱ 150 ሺህ ፎሎዌር አለኝ ዝርያ ሽጭልኝ አለ። መጨረሻ ላይ 5,000 ብር የኢትዮጵያ ለማን እግዚአብሔር ነው 5 ፓውንድ እኮ ነው። ይሄ ሁሉ ለፍቶ ያ ከባድ ነው በጣም ቲክቶክ ድናው እኮ የሚያወዛግበው እውነትሽን ነው። እግዚአብሔር ነው ተካይ ነው። ቱና ቀላል አድርገዋል። ከነነፍስ መውጣት እኮ የቤተሰብ ጸሎት ነው ዝርያ። አዎ ክርስቶስን ነው የምልሽ። እኔ በጣም ጸሎተኛ ነች። እድሜ ለሷ በጣም ጸሎተኛ ናት እንጂ በጣም እግዚአብሔር ከነነፍስ አቶ መውጣት እንደሚጥሚጣ ቆርጦ አለመብላቷ እግዚአብሔር ነው የሚወድ። ይችግ ከባድ ሰው ነች በጣም ከባድ። አሁን የሚያንገበግበው እኮ ሳያስበው ጠፍተበት ምንም በሚጥሚጣ ላይ ያጣጥም ነበር። ወፍ የለም። አንዴ ምን እንዳለች ታውቂያለሽ ማለት ነው። በቪዲዮ ለምን አትወጣም ዩቲዩብ ላይ? በቪዲዮ ከወጣህ እኮ በደንብ እንሸቅላለን አለችኝ እና ሊሸቅልብኝ ማለት ነው። ገብቶሻል? አደ ስታርጌታማ እሱ እኮ ነበር። ኧረ ጦስም አጥሙሳሰም እግዚአብሔር ነው ወጣኝ ሮሚ። በጣም በሚጥሚጣ ልታጣጥም ነበር። የእናት ጸሎት የቤተሰብ ህይወቶች እግዚአብሔር ይወድሃል። ደግሞ ምን እንደሚልሽ ታውቂያለሽ?
የዩክሬንና የሩሲያ ጦርነት ራሱ እንደዚህ ያረዘመ የሚልሻል በጣም እግዚአብሔር። እኛ ግን ይኸውልህ እግዚአብሔር ገና እንዳየን ዴፊኒትሊ ዩቱብ የማይጠቀም ልጅ አግኝታ ነው ያለው ሰው ሁሉ። ዴፊኒትሊ ቲክቶክ የለውም ነው ያለው ሰው። ሮቤል እኮ ኢንተርኔት ራሱ አልጠቀምም ነበር እኮ። ለዛ እኮ እናቴ ትሙት ነው ያልኩት። ኢንተርኔት በቅጡ አልጠቀምም ነበር። ኢንተርኔት ራሱ አልነበረኝም። በቃ እኔ የስራ ስልክ ነው፣ ቀጥታ ስልክ ነው የምጠቀመው። በቃ እኛም እንደሱ ነው። ዩቱብ ማይጠቀም አግኝታለች። የተጠቀመ ቀን ግን አንድ ቀን አያድርም ነው ያለው። መብርሃንን እኔ ያልኩት ያንን ነው። ክርስቶስን ነው ማለት ነው። እኔ በስነ ስርዓት ዩቱብ ምናምን የኢትዮጵያ ፊልም ነው እንጂ የማይበት ዩቱብ ራሱ ብገባ እንደዚህ ይሄ ተራታ ያለ እንደዚህ የብድ ፊልም እንደዚህ የብድ ምናምን አይቻላልም። ሁለተኛ ቲክቶክ ራሱ የሚባል ራሱ አልጠቀምም ነበር። ብዙዎች እንደ ዝርያ እኮ እኛ ለንደን ላይ እግዚአብሔር ገባው ዝርያ ቲክታክ የለው የተቆራረጠ ዩቱብ ላይ ምናምን ሳይ ዝርያ ምን እያልሻቸው ነው ይሉኛል። አይጠቀሙም። ያማን ለእኔ ራሱ እግዚአብሔር ነው ብልሽ ይገርመኛል። ራሱ ኢንተርኔት ራሱ አሁን አገኘች ተባለ ወዲያው እሷም አታርፍም። በመስኮት ቀዳዳ ብቅ ማድረግ ጀመረች። የአዲስ አበባ ልጅ እኮ ቢፎገር 1 ወር 2 ወር ነው። ከዛ ወዲህ ባንናል እንዲ ይህ ችክ እንዲ ሴጣን ነው እንዴ ብለን እግሬ አውጪ ነው ገባ። ያማን አዎ ተሙዬ እርቀ ሰላም አሪፍ ነው። ግን ምን አለ መሰለ አንዳንድ ሰዎች እርቀ ሰላም ሳይሆን በቃ መነገጃ ነው የሚፈልጉት። ገብቷል። ሁልጊዜም አሁንም ቢሆን በአንተ ሊነግዱ ቢፈልጋሉ ምናምን ሁሌም ማለት ነው። ገብቷል። እና አንዳንድ ሰዎች እንትን እርቅ ምናምን ሳይሆን ሁልጊዜ እያንዳንዱን ነጥባቸውን ወደ ቢዝነስ ነው የሚቀይሩት። ገብቷል። ለዛ ስለሆነ ኦልሬዲ እኛ እንደ ጨዋታ አሁን ከሮሚ ጋር እናነሳለን እንጂ በስነስርዓቱን በቅጡም ስሟን ራሱ መጥራት አንፈልግም። ኦልሬዲ እኛ የራሳችን አጀንዳ አለን። ያው ታውቃለህ ዝርያ የራስህን ጨዋታ ትጫወታለህ ምናምን ከሸገር ልጅ ጋር ትገባለህ፣ ትጫወታለህ፣ ትስቃለህ፣ ትወጣለህ። እኔ ከዛ በተረፈ እንደዚህ እኔ የማውቀውን ያህል እንኳን አልተናገርኩም።